ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች፣ አሁን ያዩት ያለ ሰበር መረጃ አለ። እሱን ጉዳዮች ላስደምጣችሁ። የአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ብሔራዊ ኃይል ሁለቱ ፈርሰናን አዲስ አወቃቀር መስርተናን የሚል መረጃ አሁን እየተመለከቱ ነበረ። በዚህም እንግዲህ ዘመነ ካሴ አጠቃላይ የፋኖ ሰብሳቢ ወይም ደግሞ ሊቀመንበር ሆኖ እንደሾሙት እየሰጡ ነበር። በተለይ ከዚህ በፊት የሁለቱ ሎጎ የአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ብሔራዊ ኃይል አፍርሰናን እንደገና አዲስ አዋቅረናን ወደ አንድነትም መጠናን የሚል መረጃ አሁን ወጧል። በዚህም የአማራ ፋኖ ብሔራዊ ንቅናቄ የሚል ሰይመዋል። ለዚህ ደግሞ አንደኛ ዘመነ ካሴ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር፣ እንዲሁም መከተ ማሞ ምክትል ሊቀመንበር፣ ሀብቴ ወልዴ ደግሞ ምክትል ሊቀመንበር ለወታደር ጉዳዮች፣ እንዲሁም ሄኖክ አዲስ ምክትል ሊቀመንበር የፖለቲካ ጉዳዮች በማድረግ ሰይሟን። በስሩም በተዋረድ ደረጃም ያስቀመጣቸው 1 እስከ 15 ደረጃ አለ። ጉዳዩን በዚህ ጋር ቆምና በተለይ ይህ አወቃቀር ወደ አዲስ እንዲመጣ ያስገድደው ምንድን ነው የሚለውን ቆም ብለን ማሰብ ግድ ይላል። በርካታ ታጣቂዎች መንግስት የዘረጋላቸው የሰላም ጥሪ ከከፍተኛ አመራሮች ጀምሮ እየተቀላቀሉ አዲስ እንዲያውቅር አስገድዶታል። ከዚህ በፊት ማን አስገደዳቸው? ሁለት ጽንፍ ወይም ሁለት ግሩፕ እንዲይዙ ሁለት አደረጃጀት እንዲመሰርቱ ከዚህ በፊት ማን አስገደዳቸው የሚለው ደግሞ ቆም ብለን እንድናስብ ያደርጋል። ስለዚህ ከዚህ በፊትም እናስታውሳለን። የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ፣ የአማራ ፋኖ በሸዋ፣ የአማራ ፋኖ በወሎ ይህ ሁለት ግሩፕ እንዲመሰርት ያደረገው በሀሳብ አንድነት መራመድ ስላቃታቸው ነው። አሁን ደግሞ ወደ አንድ አደረጃጀት መጠናን ብለዋል። በርካቶች ደግሞ አሁን የመንግስት ሰላም ጥሪ መቀላቀላቸውን አላቆሙም። አመራሮች ብቻ ይቀሩ ይሆን እንጂ በርካቶች ታጣቂዎች የመንግስት ሰላም ጥሪ ከመቀላቀል የሚያቆማቸው ኃይል አይኖርም። ለዚህ ደግሞ እንግዲህ አደረጃጀቱ የአማራ ፋኖ ብሔራዊ ንቅናቄ የሚል ሰይመውታል። ለዚህ ደግሞ በዋነኛ ሊቀመንበር ዘመነ ካሴ አድርገን ሹመናን ብለዋል። በተዋረድም አስቀምጠዋል። እዚህ ጋር ስንመለከት በርካቶች ከዚህ በፊት የአማራ ፋኖ ብሔራዊ ኃይል ንቅናቄ የነበሩ ናቸው። ባጭሩ ማለት የአማራ ፋኖ ብሔራዊ ኃይል የነበሩ ናቸው። የአማራ ፋኖ ህዝባዊ ድርጅት በርካቶች እየገቡ ይገኛሉ። አሁንም እንቅስቃሴው እንደቀጠለ ነው፣ ይቀጥላል። ይህም አደረጃጀት መፍረሶ አይቀሬ ነው፣ ወደ ሰላም መምጣታቸው። ለዚህ ውጣ ውረድ አያስፈልገውም። መንግስት ይዘረጋልኝ ሰላም ጥሪ ብቻ መቀላቀል ነው። ስንመለከተው ጉዳዮችን በተለይ ጎጃም ላይ የእነ እስክንድር ነጋ እነ ካፒቴን ማስረሻ ሰጤ ከጎጃም እንዲወጡ ያስገድዳቸው ምንድን ነው? ከነ ዘመነ ጋር በነበራቸው አለመግባባት ነው። ወይም ደግሞ እንደ መረጃው ምንጭ ከሆነ እስክንድር ነጋ በሳል የፖለቲካ አመራር ነው በሚል በምርጫ ሲያደርጉ ዘመነ ካሴ አሸንፎት እንደነበር ነው የሚታወቀው። በዚህ ደግሞ ትግል እዚህ ያደረስነውን የትግል ደረጃ አሳልፈን አንሰጥም በማለት ነው ሁለት ጽንፍ ዞ እንግዲህ ወደ ሸዋ እስክንድር ነጋ እንዲኮበልል ያደረገው። አሁን ደግሞ ወደ አንድነት መጠናን የሚል አዲስ ብስራት ወይም የምስራች ብለው ዘውልን ከተፍ ብለዋል። ይህን ጉዳዮች እንግዲህ አብረን የምንመለከተው ይሆናል። እስከምን ጊዜስ ይዘልቃን፣ እስከምን ጊዜስ ይቋጫል የሚለውን ጉዳዮች በአጽንኦት የምንከታተላቸው ይሆናል ማለት ነው። ለሀገራችን ትልቁና ትልቁ መፍትሄ ሰላም ነው። የሀሳብ ልዩነቶችን በንግግር በድርድር ከመፍታት ውጭ የሚመጣ ለውጥ አይኖርም። በተታች በተለይ እዚህ ካስቀመጡት በዝርዝር ማለት ነው። እንዲሁም የአማራ ፋኖ ብሔራዊ ንቅናቄ ከታች የተዘረዘሩት መምሪያዎችም ይልና ወታደራዊ አዛዥ ብርጋዴር ጄኔራል ተፈራ ማሞ፣ ምክትል ወታደራዊ አዛዥ ምሬ ወዳጅነ፣ ምክትል አዛዥ ወታደራዊ አስተዳደር ዝናቡ ልንገረው፣ ወታደራዊ ስልጠና መምሪያ ኃላፊ ሳሙኤል ባለድል፣ ልዩ ዘመቻ ደርሳን ዘመቻ መምሪያ ባዩ አለባቸው፣ የፖለቲካ መምሪያ ኃላፊ ጌታ አስራደ፣ የድርጅት ጽህፈት ቤት ኃላፊ አስቻለው በለጠ፣ የህዝብ ግንኙነት መምሪያ ኃላፊ አስረስ ማረ፣ የህዝብ አስተዳደር መምሪያ ኃላፊ ዘመነ ምህረት፣ የፋይናንስ ግዢ አስተዳደር መምሪያ አሻግሬ ባዩ እና የፖለቲካና ስትራቴጂክ መምሪያ ኃላፊ እስክንድር ነጋ እና ትብብር መምሪያ አበበ ፈንታሁን እንዲሁም የውጭ ጉዳይ መምሪያ ብሩክ ስለሽ። ከነዚህ ውስጥ ከተዘረዘሩት እስክንድር
እስከታች አውርዶታን ማለት ነው። ከነበረበት በተለይ የአማራ ፋኖ ህዝባዊ ድርጅት ዋና ሊቀመንበር ወይ የነበረው አሁን ከከፍተኛ አመራሮች ወደ ታች የወረደበት ሁኔታ ያመላክታል። ስለዚህ አሁን ያለው ሁኔታ እነዚህ የደሰሩት ያለ አሰራር ወይም ያደረጀ ስርዓት በጥቂቶች ሰዎች እንደሆነ ይታወቃል። የትኛው አመራር ተሰብስቦ የትኛው በአብላጫ ድምጽ እንዳጸደቀ ባናቅም ራስ በራሱ ተመራርጦ ኃላፊነት ራስ በራሱ ተሹሞ እንግዲህ የት ያዛልቃን የሚለውን ጉዳዮች አብረን እንመለከታለን። እነዚህ የተዘረዘሩት በአደረጃጀት ዘርፍ በዛሬው ዕለት ጥር 9 2018 ዓ.ም አጽድቀው ይፋ ያደረጉት ነው። የአማራ ፋኖ ብሔራዊ ንቅናቄ የሚል ነው የሰየሙት። ከዚህ በፊት የነበሩት የአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ብሔራዊ ኃይል የሚለውን ሰርዘው ወይም አጥፍተውታል ማለት ነው። ቢሆንም ግን በአማራ ብሔራዊ ክልላዊ መንግስት እና የአማራ ፋኖ ህዝባዊ ድርጅት የተስማሙትን ወይም ደግሞ የደርሱበትን የስምምነት መሰረት በኢጋድ አደራዳሪነት ምክንያት በርካቶች እንደገቡ እናስታውሳለን። ከፍተኛ አመራሮች ከዚህ ውስጥም ካፒቴን ማስረሻ ሰጤ፣ ኮሎኔል ፈንታው ሞሀቤና እንዲሁም ረዳት ፕሮፌሰር እያሱ አባተ የሰላም ጥሪ ተቀብለው መግባታቸው ታወሳል። በስራቸው ያለውን ታጣቂ እንደያዙ ማለት ነው። እንዲሁም ደግሞ መልካሙ ጣሴ የሚባለውም እንደዚህ የመንግስት የሰላም ጥሪ ተቀብሎ እስከ ተከታዮቹ እንደገባ እናስታውሳለን። ይህን አሁን ተስማምቶ ወደ ሰላም እየገባ ይገኛል። ቀጣዩ ምን እየገባ ይገኛል? ይህን ለማቆም ያለመ ይመስላል። ከዚህ ጋር አሁን ቆም ብለን ስናስብ ይህን ያለመ ለመግታት ወደዛ አደረጃጀት የመጣ ይመስላል። የአማራ ፋኖ ህዝባዊ ድርጅት በርካቶች እየሄዱብን ነው። ስለዚህ በዚህ እንግታው በዚህ እናቁሞ የሚያስብል ይመስላል። በትናንትናው ዕለት እንደገቡ እናስታውሳለን። በዛሬው ዕለት ደግሞ ይህን አደረጃጀት ያመጡት። ስለዚህ ይሄ ምክንያት አሁን ወደ ሰላም መምጣቱን የሚያቆም ኃይል አይኖርም። በርካቶችም እየተጠቀሙበት እየገቡ ይገኛሉ። ጥር 9 2018 ዓ.ም ከመሸ የወጣ ሰበር መረጃ። በሌሎችም እንግዲህ በተከታታይ የምንመለስበት በርካቶች የሰላም ጥሪ በተቀበሉ እንደሚሆን ሙሉ እምነት ነው። ይሄ ደግሞ ይቀጥላል። ምክንያቱም አሁን ያለበት የኢኮኖሚ ደረጃ ክልሉ እያወደመ መንግስት የተዘጋበት ዘረፋ የተበራከተበት ነው። ይህን ደግሞ ለመግታት በርካቶች ወደ ሰላም እየመጡ ነው። ዝርፊያን ለማስቆም የሰላም እጦትን ለማስቆም የሰላምን ለማስፈን በርካቶች ወደዚህ እየመጡ ነው። በዛሬው ዕለት እንግዲህ የአደረጃጀት ይፋ ሆኗል። ወደ ቻናል ተከታታዮች በሌላ መረጃ ተመልሰን እስክንገናኝ ላይክ፣ ሼር እና ሰብስክራይብ እንዳይረሳ እያልን መልካም ምሽት እንዲሆንላችሁ ከወዲሁ እመኛለሁ።